የኢትዮጵያ ብሔራዊ ባንክ ለኤምባሲዎች ዓለም አቀፍ ድርጅቶችና የቀጥታ ውጭ ኢንቨስትመንት ላይ ለተሰማሩ ባለሀብቶች በራሳቸው ውጭ ምንዛሪ ነዳጅ ወደ ሀገር ውስጥ እንዲያስገቡ የሚፈቅድ አዲስ መመሪያ ወደ ተግባር ማስገባቱ ተገልጿል። ይህ ወሳኝ መመሪያ እውቅና የተሰጣቸው ተቋማት የነዳጅ ምርቶችን በፍራንኮ ቫሉታ ስርዓት እንዲያስገቡ የሚፈቅድ ሲሆን ይህም ከሀገር ውስጥ የባንክ ስርዓት ምንም አይነት የውጭ ምንዛሪ ሳይጠይቁ የራሳቸውን ፍላጎት እንዲሸፍኑም የሚያስችል ነው። ይሁን እንጂ አዲሱ አሰራር አጠቃላይ የነዳጅ ገበያውን ለግል ነጋዴዎች ክፍት የሚያደርግ ባለመሆኑ በዚህ መንገድ የገባን ነዳጅ ለሕዝብ ሊሸጥ ለሶስተኛ ወገን ሊተላለፍ ወይም በተለመደ የሀገር ውስጥ የንግድ ነዳጅ አቅርቦት ላይ ሊቀላቀል እንደማይችል በጥብቅ ተከልክሏል። ለግማሽ ክፍለ ዘመን ያህል የመንግስት ይዞታ የሆነው የኢትዮጵያ ነዳጅ አቅራቢ ድርጅት ብቸኛው ሕጋዊ ነዳጅ አስመጪ ሆኖ የቆየ ሲሆን ነዳጅ በዓመት ወደ 4.2 ቢሊዮን ዶላር ገደማ ወጪ የሚደረግበትና የሀገሪቱን አጠቃላይ ውጪ ንግድ ሩብ ያህሉን የሚሸፍን ትልቁ የሀገር ውስጥ ገቢ ዕቃ ነው። ይሁን እንጂ በቅርብ ወራት ውስጥ በመካከለኛው ምስራቅ ባለው ግጭትና በሆርሙዝ ሰርጥ የትራንስፖርት መስመሮች መስተጓጎል ዓለም አቀፍ ነዳጅ ገበያ መናጋቱ በውጭ ምንዛሬ እጥረት ሳቢያም ወቅታዊ የነዳጅ ግዢ ለመፈጸም ስትቸገር ለቆየችው ኢትዮጵያ ተጨማሪ ፈተና ሆኖባታል። መንግስት በቢሊዮን የሚቆጠር ብር ለነዳጅ ድጎማ ለማድረግ ቢገደድም አሰራሩን ዘላቂ ማድረግ ባለመቻሉ ለአምራቾች ለህዝብ ትራንስፖርትና ለመከላከያ ቅድሚያ የሚሰጥ የኮታ አሰራር ዘርግቶ መቆየቱ የሚታወስ ሲሆን አዲሱ የፍራንኮ ቫሉታ መመሪያም ይህንን ተግዳሮት በከፊል ይቀርፋል ተብሎ ታምኖበታል።